እነሆ የ2026ቱ የዓለም ዋንጫ ከብዙ ውጣ ውረድ በኋላ እንግዲህ ወሳኝ ምዕራፍ ላይ ደርሷል። ወደ መጠናቀቂያው ወደ ማለቁ እየደረሰ ነው። በአስገራሚነቱ በአወዛጋቢነቱ የቀጠለው ይህ የዓለም ዋንጫ እንግዲህ ወደ ፍጻሜው እየደረሰ ይገኛል። ከአራቱ ቡድኖች መካከል እንግዲህ ስፔን ወደ ቀጣይ ወደ ፍጻሜው አልፋለች። ወደ ዋንጫው ተፋላሚነት ተሸጋግራለች ማለት ነው። ምሽት ላይ እንግዲህ 4 ሰዓት የተደረገው ጨዋታ በስፔንና ፈረንሳይ መካከል የተካሄደ ጨዋታ ነበረ። ፈረንሳይ በዓለም ሕዝብ ሲጠብቃት ኦልሞስት ፈረንሳይ አልፋ ዋንጫ ታነሳለች የብዙዎች ግምት ነበር። በአጠቃላይ እንግዲህ የብዙዎች ግምት ፈረንሳይ ዋንጫውን ታነሳለች የሚል ግምት ነበር ካላት ስብስብ ጥንካሬ የተነሳ። ነገር ግን ያ ሳይሆን ቀርቶ እነሆ ስፔን ታሪክ ሰርታለች። ስፔን በድጋሚ ፈረንሳይን አሸንፋ ወደ ዋንጫው ተሸጋግራለች። ወደ ፍጻሜው አልፋለች። ስፔን፣ ፈረንሳይ፣ እንግሊዝና አርጀንቲና ከ1 እስከ 4 ያለውን በዓለማችን የፊፋ ደረጃን ፊፋ የሰጣቸው ደረጃ ከ1 እስከ 4 ነው። መጨረሻም በዚህ ዓለም ዋንጫ ላይ ከ1 እስከ 4 ተቀምጠዋል ማለት ነው። ይህ እግር ኳስ ምን ያክል ፌር እንደሆነ የሚያሳይ ነው። አስገራሚ ነው። እነዚህ ቡድኖች እንግዲህ በፊፋ የእግር ኳስ ደረጃ ከ1 እስከ 4ኛ ተቀምጠዋል። ፈረንሳይ፣ ስፔን በዓለም ዋንጫ ለሁለተኛ ጊዜ ሲገናኙ ስፔን ፈረንሳይን 2-0 በማሸነፍ ወደ ቀጣይ ዙር ተሸጋግራለች። ከ20 ዓመት በፊት ነበረ ፈረንሳይ ለፍጻሜ በደረሰችበት ውድድር ስፔንን ሩብ ፍጻሜ ላይ አሸንፋ ያለፈችው። የሚገርም ነበረ። ዛሬ ምሽት 4 ሰዓት ላይ ግን ስፔን ታሪክ ሰርታለች። ታሪክ ተሰራ። የሚገርም ነበረ። ይህ የግማሽ ፍጻሜ ጨዋታ በስፔን አሸናፊነት ተጠናቋል። ሉዊስ ዴላ ፎንቴ ከዲዲየር ዴሾ ጋር ያደረጉት ፍልሚያ ነበረ። የሚገርም ነው። ዲዲየር ዴሾ ተሸንፈዋል። ዲዲየር ዴሾ ከብሔራዊ አሰልጣኝነታቸው በራሳቸው ፍቃድ ራሳቸውን አግለዋል። በጣም በብስጭትና በንዴት በሐዘን ቡድኑን ከብሔራዊ አሰልጣኝነት ለአንዴና ለመጨረሻ ጊዜ ተሰናብተውታል። በተቃራኒው ሉዊስ ዴላ ፎንቴ ደስታቸውን ሲገልጹ ነበረ። በተጫዋቾች ኮርቻለሁ፣ እጅግ ደስ ብሎኛል ሲሉም ደስታቸውን ገልጸዋል። እንግዲህ እንዲህ ናት ዓለም፣ እንዲህ ናት። አንዱን ደስተኛ ታረጋለች፣ ሌላውን ደግሞ ታሳዝናለች። ያሚን ያማል ከክሊያን ምባፔ ያደረጉት ፍልሚያ ነበረ። ስፔን የቶርናመንቱ ምርጥ መሆኗን በዚህ ጨዋታ አስመስክራለች። ምክንያቱም የብዙዎች ግምት ፈረንሳይ ስፔንን በቀላሉ አሸንፋ ወደ ፍጻሜ ታልፋለች፣ ዋንጫንም ፈረንሳይ ታነሳለች ሲሉ ተደምጠው ነበረ። ያ ሳይሆን ቀርቶ ግን ስፔን በአስገራሚ ሁኔታ ኳስን በአግባቡ በመቆጣጠር ኳስን በአግባቡ ድሪብል በማድረግ የኳስ ጥበብን በማሳየት ቲኪታካን የባርሴሎናውን ቲኪታካ እንደገና በድጋሚ በማሳየት እነሆ የዓለማችን ምርጥ ቡድን ምርጥ ናሽናል ቲም መሆኗን አስመስክራለች። ስፔን ሚካኤል ያልዛባል በ22ኛ ደቂቃ በፍጹም ቅጣት ምት ጎል አስቆጥሮ ስፔን 1-0 ፈረንሳይን መምራት ጀመረች። ኳሱ እጅግ ተቀጣጣይ ነበረ። ፈረንሳውያን ግን ከተጠበቁት በታች ወርደው ታይተዋል። መምራት ጀመረች። 1-0 ስፔን መምራት ጀመረች። በ22ኛው ደቂቃ ፔድሮ ፖሮ በ58ኛው ደቂቃ ላይ በድንቅ አጨራረስ ሁለተኛ ጎል ለስፔን አስቆጥሮ ስፔን 2-0 ፈረንሳይን ድል አደረገች። የማይታመን ነው። 2-0 የዓለማችንን ምርጧን ቁጥር 1 ብሔራዊ ናሽናል ቲም በፊፋ የእግር ኳስ ደረጃ አንደኛ ደረጃ ላይ የተቀመጠችው ፈረንሳይ በስፔን 2-0 ተሸንፋ ወደ ሀገሯ ተመልሳለች። እጅግ ተጫዋቾቹ አዝነዋል። ፈረንሳያውያን በጣም አዝነዋል። አሰልጣኙ አዝነዋል። የሚያሳዝን አጋጣሚ ነበረ። ክሊያን ምባፔ ሲያለቅስ ታይቷል። እጅግ የሚያሳዝን ጨዋታ ነበረ ለፈረንሳይ። ፈረንሳይ ከግማሽ ፍጻሜ ተሰናብታለች። ይህ ለስፔናውያን ከ16 ዓመታት በኋላ የተገኘ ጣፋጭ ድል ነበረ። ድፍን 16 ዓመት በኋላ ስፓይናርድስ ፈረንሳዮቹን ድል አድርገው እነሆ ለፍጻሜ ቀርበዋል። ዲዲየር ዴሾ በዳኛው ላይ ቁጣቸውን አስተነስተዋል። ይሄ ግን የሽንፈት ምልክት ነው ይሉታል አንዳንዶቹ። ከተሸነፉ በኋላ ሰዎች ምክንያት ያበዛሉ።
ዲዲየር ዴሾም የዚህ አይነት ባህሪን ነው በትናንትናው ዕለት ያሳዩት። ያልጠበቁት ሽንፈት ስለደረሰባቸው ዳኛውን ይህን ጨዋታ መምራት ብቃቱ አልነበራቸውም ሲሉ አብጠልጥለዋቸዋል። ተጫዋቾቹም በጣም አዝነዋል ብለዋል ዲዲየር ዴሾ። አክለውም ተጫዋቾቼ በጣም አዝነዋል፣ እጅግ የሚያሳዝን አጋጣሚ ነበር ሲሉ ሀዘናቸውን ገልጸዋል። ፔድሮ ፖሮ የጨዋታው ኮከብ ተብሎ ተመርጧል። በተቃራኒው አሰልጣኝ ሉዊስ ዴላ ፎንቴ በተጫዋቾቼ ኮርቻለሁ፣ እጅግም ደስ ብሎኛል ሲሉ ሀሳባቸውን ገልጸዋል። ስፔን የ2010 የዓለም ዋንጫ አሸናፊ ነበረች። በዚህ ቶርናመንት ምን ታደርጋለች? በቀጣይ የምናየው ይሆናል። ዲዲየር ዴሾ አንጋፋው ሰው ከብሔራዊ ቡድኑ ራሳቸውን አግለዋል። ከብሔራዊ ቡድኑ ጋር 2014 ዓለም ዋንጫን አነሱ። በ2016 የዩሮ ፍጻሜ እንዲሁም 2018 ላይ የዓለም አሸናፊ የዓለም ዋንጫን አሸናፊ ነበረች ፈረንሳይ ማለት ነው። 2021 የስፔን ኔሽን ሊግ አሸናፊ ነበሩ። በ2022 የዓለም ዋንጫ ፍጻሜ ተፋላሚ ነበሩ። ዲዲየር ዴሾ እንግዲህ ለዚነዲን ዚዳን ስልጣናቸውን አስረክበው እነሆ ከብሔራዊ ቡድኑ ተሰናብተዋል። ቀጣይ የፈረንሳይ ናሽናል ቲም ብሔራዊ ቲም አሰልጣኝ ዚነዲን ዚዳን ይሆናል ማለት ነው። ዚነዲን ዚዳን እንግዲህ ከአንጋፋው ዲዲየር ዴሾ ስልጣኑን ተረክቦ በቀጣይ የፈረንሳይን ብሔራዊ ሊግ ያሰለጥናል። የሚገርም ያለ ዋንጫን እያየን ነው። እነሆ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። ዛሬ እንግዲህ የሚገርም ጨዋታ ዛሬ እናያለን። ዛሬ እንግሊዝ ከፈረንሳይ በጣም የሚገመት እስከ ስፔን ጋር ለፍጻሜ ማን ይቀርባል? ይሄ የሚገርም ጨዋታ ነው። ዛሬ እንግዲህ ከምሽቱ 4 ሰዓት ልክ እንደ ፈረንሳይ እና እንደ ስፔን ሰዓቱ አንድ አይነት ነው። እንግሊዝ ከአርጀንቲና ዛሬ ይፋለማሉ። ዛሬ እንግዲህ የሚገርም ነው። ሃሪኬን የእንግሊዙ ኮከብ የፊት መስመር አጥቂው ጨራሽ አጥቂው ከአርጀንቲናው የምንጊዜም የዓለማችን ምርጡ ጋር ከአንድሬ ሊዮኔል መሲ ጋር ይፋለማሉ። ይሄን ጨዋታ እንግዲህ ከወዲሁ እየጋበዝናችሁ እኛም በዚህ ጨዋታ ተዝናኑ እንላችኋለን። ምን ይፈጠራል የሚለውን በዚሁ እንግዲህ ለእናንተ ጥያቄውን እንተዋለን። ዛሬ እንግሊዝ ከፈረንሳይ ይፋለማሉ። አንድሬ ሊዮኔል መሲ በዓለም ዋንጫው ታሪክ ለመጀመሪያ ጊዜ እንግሊዝን ይገጥማል። ከአሁን በፊት በየትኛውም የዓለም ዋንጫ ላይ ሊዮኔል መሲ እንግሊዝን በአጋጣሚ ሁኔታ አግኝቷት አያውቅም። ዛሬ ግን ለመጀመሪያ ጊዜ ከእንግሊዝ ጋር ይፋለማል። ዲያጎ አርማንዶ ማራዶና በአዜት ስታዲየም ላይ በእጅ እንግሊዝ ላይ ያስቆጠራት በእጁ የእግዜር ጣት ተብላ እስካሁን ድረስ የምትታወቀው ያቺ አስገራሚ ጎል እንግሊዛውያንን አስለቅሳ የደም እንባም አስነብታ ነበረ። ዛሬ እንግሊዛውያን እንግዲህ ይህን ቁጭት በምን መልኩ ይመልሱታል? ይህ የብዙዎች ጥያቄ ነው። ዲያጎ አርማንዶ ማራዶና ጀግናው የአርጀንቲና የዓለማችን ኮከብ የነበረው እነሆ በእግዜር ጣት የምትባለውን ጎል በእንግሊዞች ላይ አስቆጥሮ ዋንጫ ካነሱ በኋላ እንግሊዛውያን እጅግ መሪር ሐዘን የደም እንባ የሚያለቅሱበት ክስተት ነበረ። በመርሲ ቤንች ስታዲየም ይህ ጨዋታ ይደረጋል። እስማኤል አልፋት የመሀል ዳኛ ሆነው ጨዋታውን ይመርቷል። ኮሪ ፓርከር ደግሞ የቫሩን ዳኝነት ይመሩታል ማለት ነው። ጨዋታው እንግዲህ እንደነገርኳቸው 4 ሰዓት ላይ ይደረጋል። ከምሽቱ 4 ሰዓት ይደረጋል። አርጀንቲና ወይስ እንግሊዝ? መሲ ወይንስ ሃሪኬን? ምን ትላላችሁ? ማን ዛሬ አሸንፎ ወደ ፍጻሜ ለዋንጫ ከስፔን ጋር ዋንጫው ላይ ይፋለማል? ይህ አስገራሚ ነው፣ አስደናቂ ነው። ማን ለፍጻሜ ለዋንጫው ከስፔን ጋር ይፋለማል? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግምታችሁንም በዚሁ አስቀምጡልን። ማን ያሸንፋል? ዋንጫውንስ ማን ያነሳል? በቀጣይ ጨዋታዎችን እያየን የምንዘግበው ይሆናል። ጨዋታውን እያያችሁ ተደሰቱ። ሰላም ጤና ይስጥልን። ቻው።